ጃፓን ቆሻሻ ጽድት ትበል የለም ለሳን ወዳቱን እኮ ጽዳት ማለት 10 ጊዜ ደጅን መሞሸቅና ሙቅና ቀዝቃዛ ያልክ ፍሎሃ መንከውከው እንዳይመስል አይደለም የጽዳት የመጀመሪያው ዕውቀት ከመጥረጊያም ይቀድማል ከመታጠብ በፊትም ይቀድማል የጽዳት ፊሎሶፊ 101 ማለት ከመታጠብ በፊት ከመጥረግ በፊት የቱ ነው የሚጠረገው የቱ ነው የሚታጠበው ከመጣለ በፊት የቱ ነው ተጠርጎ የሚጣለው የቱ ነው የማይጣለው የሚለውን ለይቶ ማወቅ ላይ ይቶ ብሎ መጥረግ አይደለም ስንቱ ጠርገ ትችለዋል መጥረግ ብቻ አይደለም ላይ የራስን ቆሻሻ በማዳበሪያ የሞሉ ማመላለስ ብቻውን ጽዱ አሰኝቶ አያውቅም የራስን ቆሻሻ ወስደስ የትጥለዋል ካይነ ብታረቀው ተመስገን ሽታ ሆኖ ይመጣልሃል አመለጠት አቃለ ቆሻሻህን አታመልጥም አየህ አሸኔውሞና የሳሙና ማስታወቂያ ሶፋችን ላይ ዘጭ ያሉ መጎምጎም ስልጣኔ መስሎናል አይደል የሳሙናችን ብዛት ከቆሻሻችን እኩል እየሆነ የሳሙና ደረጃ ከፍ ካለ የማጠቢያ የማስለቀቂያ ደረጃ ረቀቅ ካለ የቆሻሻ ጉልበት እየፈረጠመ መምጣቱ ቆሻሻህን በቀላሉ እንደማታስለቀቀው ቆሻሻህን ለማስለቀቅ ከፍተኛ ጊዜና መስዋዕትነት እንደሚያስፈልግ ነው እየነገረህ ያለው ተው ሌላውን ነገር ተው ከፍ ያለውን ሀሳብማ ተው በምን አቅማችን እንችለዋለን ይኸውልህ እኮ ምሳሌ ይኸውልህ እኮ ፈንገስ ይኸውልህ እኮ የእውቀት መግቢያ ሮናልዶ ደብተር ላይ እኔ እኮ ኢትዮጵያ አንዳንድ ጊዜ ታሽኮረምመኛል ዘውድዬ ከኳሴ ጋር ስለሚጋጭብኝ ብሎ ትምህርቱን እንደ ኳስ የጠለዘን ሰውዬ ደብተር ላይ የስላቅ ጫፍ ይልሃል ይሄ ዘውድዬ የሞት ጫፍ ይልሃል ይሄ ፊላባትስ እኮ አክሊሉ ለማ የት ሄደው ነው የዶክተር በላይ አበጋዝ ውለታ ለእነዚህ ሁለት ገጾች አንሳ ጸጋዬ ገብረመድህንን እዚህ ላይ ብናወጣው ተማሪ ያፈዝብናል አይደል አበበ ቢቂላ ምሩጽ ይፍጠር ያሳፍራሉ አይደል ፈንገሳ ዘውድዬን ኢንሳን እዚች ሀገር ላይ ሰማይ አለባ የሚያደርግ ፈንገስ ገብቷል እሺ እኔ የሚጠፋኝ ሰው አይደለሁም ትልቅ ሰው ነኝ መቼም ቤታችን የግላችን ስለሆነ የተለያየ ወለል ላይ እንቆም የተለያየ ግድግዳ እንደገፍ የተለያየ ጣራ ስር እንደር ግን እንዴት ይሄንን የሚያክል ህዝብና ይሄንን ሁሉ ጉድ ያሳለፈ አገር እንዴት የጋራ ሰማይ ያጣል በሰው ብለን በስምምነት የምናየው አንድ ሰማይ ልጁ እኮ ፈተና የመጨረሻ
የመጨረሻ ከብዶት ቢያይ እንደሚታወቅ ጥያቄ የለም። የመጨረሻ ከበደው ኑሮ ሆነበት። አያ የመጨረሻ ግን አጨቃጨቀኝ ብሎ እንዳለች ባዶዋን የለች ለፈታኙ ሰጥቶ ውልቅ ተገላገለ። ሲወጣ ሌላ ተማሪ ቀድሞታል። እንዴት አይነት ጥይት ተፈጠረ ባካችሁ ምናምን ብሎ ፍሬንድ ላይ ጨርሰ ነው አለው። ኧረ እባክሽ ምን እጨርሳለሁ ብለሽ ፈተናው በጣም ሲከብደኝ እኮ ጊዜ እንዳለ ባዶውን ሰጥቼ ወጣሁ ይለዋል። እንደኔ ወይኔ ጉዳችን ተቆራርጀው ነው ይሉን ኮርጀ ልብ ውልቅ ብሏል። ኮርጀ ሞታል። አቤት ኮረጃ ደግሞ በዛ ላይ እሱም በዛ ብለህ ትንቦቆቦቃለህ። አረ ምን እንዳይቀርብህ ነው። አሁን ከዚህ በታች ወዴት ትወርዳለህ? የለም መውረጃ ያለ መስሎ ነው። ያለም ጨርሰህ እኮ ተነቅፈሃል እኮ። አትጓጓ፣ የለም መውረጃ የለም። እንዳትጓጓ ጨርሰሃል። የምታበልጣቸው መስሎ ነው። የምታበልጥ መስሎ ዘላለማዊ ቀልድ እንናገራለና ነፍሱን ይማረውና እሱ ባለው ካሳ ጓደኛዬ የነገረኝ 3 እስረኞች ናቸው። የታሰሩበት ቦታ ላይ ሆነው በምን ጉዳይ እንደገቡ እየተጠያየቁ ነው። ምን አድርገን የመጣው ተባለ። አንደኛው እኔ እንኳን የመጣሁት ታምራት ላይኔን ጸረ ሕዝብ ነው ብዬ ነው አለ። ሁለተኛው አንተስ ይባላል። እኔ እንኳን ታምራት ላይኔን የሕዝብ ልጅ ነው ስል ነው ያመጡኝ። ሶስተኛው አንተስ ይባላል። በዘውድዬ ሞት እኔማ አለልኛ። እኔማ እኮ ታምራት ላይኔ ነኝ። ደግፍም ተቃወምም እሱንም ሁን አታመልጥም ይላል። አቤት አዲስ አበባ ገንዳ፣ አቤት አዲስ አበባ ገንዳ። እኛን ለማወቅና ለማጥናት እኮ የትም መሄድ አያስፈልግም። መልካችንም ምር ስብስብ ቅልብጭ ብላ ገንዳ ውስጥ መጽሐፍት ገንዳ ውስጥ የሚጣሉበት ዘመን ላይ ደረስን። ተመስገን። ያ ሁሉ ደብተር ገንዳ ውስጥ፣ ያ ሁሉ የማትሪክ ወረቀት ገንዳ ውስጥ። አዲስ አትጨምር ግድ የለም። ከእውቀት ትዝታ ጋር እንኳን መቆየት ያቅት። አዲሱን ቶ ወረቀቱ ብዛት፣ አቤት ወረቀቱ ብዛት። በዘውድዬ ሞት እንደ ጉድ እየጻፉ እንደ ጉድ ይቀዱታል። እኔ የምለው እነዚህ ሰዎች የማይፈልጉትን ነው እንደሚጽፉት። ምን ነው እዚህ ሀገር ላይ ቀደዳ በዛ። ስንቴ ነው የሚሸረክቱን እንዲሁ እንደተሰረዝን እንደተደለዝን እንዲ። አቤት ወረቀት ወረቀት እንደ ልጄ እኮ ነው የሚያሳ። እንደኛ ሀገር የተጫወተበት ይኖራል ወረቀት። ዘውድዬ
ባለፈው እኮ ነው የጸረ ወረቀት ቀን የጸረ ወረቀት ቀን የሚባል በዓል መጣ አሉንና ሄደ። እንግዲህ ዘመኑ የቴክኖሎጂ ነው፣ የወረቀት ዘመን ይብቃ የሚል ማት ፖስተርና ፍላየር በወረቀት አትመው አንተ ነው የሚገርምህ። በዚህ ያልናደር ትለዋለህ አይደል? ከዛ አንድ ኮሚቴ ምናምን የምትለው ቦቆል ታይጠፋም አይደል? አየር ላይ የሚበቅል በዛ ደመኛ በሆነ ቴሌቪዥን ይደነቀርና በመሰረቱ ብሎ ይጀምራል። አልተናደድክማ በበራሪ ወረቀት የዘንድሮን በዓል ከሌሎቹ በዓላት ለየት የሚያደርገው ብሎ ይጨምርልሃል። ስለ ጸረ ወረቀት ግንዛቤ የሚያስጨብጡ ከ2 ሚሊዮን በላይ በራሪ ወረቀቶችን መበተናል። ያኔ ሰው ከሆንክ ነስር በነስር ማይሰድበን እኮ የለም ማለት ደግነቱ እኛም ያው አልሰማሁም መባባሉን ችለንበት ነው እንጂ እኛን የማይሞልጫል። ሚስቶንሽ ባልሆንክ ተማርክ አልተማርክ አባት ሆንክ እናት ማይሰድባል ለማለት ከኛ ጋር የማይበሻሸቃለ የለም። ይያዛል እኮ የብሽሽቅ በጀት ወዲዬ ከህዝቡ ጋር መበሻሸቂያ እያሉ በየዓመቱ ይመድባል። ያው እኛም አልሰማውም ደፈን አይደለም። ጅርማ በምሳሌ ነው እንጂ የምናሽቆለቆለው በዘውድዬ ሞት ጅር በምሳሌ እንወርዳታለን። አልሰማውም ምሳሌ 1 5 ሳምንት 7 11 17 27 ከዛም በላይ ሳምንታት ይኸውልህ ውሃ ቸግሮ ውሃ ጀሪካንን ይዘህ ከአንዱ ሰፈር ከአንዱ ኮንዶሚኒየም ስትል ኪሱ ውስጥ ያለው የሞባይል ምናምን ሜሴጅ ድምፅ አለ አይደለም? ሲል ትሰማዋለህ። ቷ አድርገህ ቷ ስታደርገውስ እንኳን ለውሃ ቀን አደረሰ። እና በጀት መድቦ መበሻሸቅ ከዚህ በላይ አለ? ያው ደግነቱ እኛም አልሰማውም ደፈን ነው አይደል? አልሰማውም ምሳሌ 2 በዚች ትንግርቷ ትንሽ እንኳን ገብደድ አልል ባለን ሀገር የእጅ መታጠብ ቀን ይከበራል። ዘውድዬ ይህን የሚስተካከል አሽሙር እኮ ዓለም ላይ የለም። እኛ እጅ መታጠብ 8 ሚሊዮን ህዝብ አስቸኳይ የምግብ እርዳታ ያስፈልገዋል ብሎ በሚያምን መንግስት ስር እየኖርን ለዛውም ፈርቅ ተይዞ እኛ እጅ መታጠብ ልንበላ እኮ ነው። ያው ደግነቱ እኛም አልሰማም ደፈን እልሃለሁ። ዘውድዬ ትሙት እልሃለሁ። እያዩ ምን አለ በለኝ። በዚህ አያያዝህ በጣም በቅርቡ በጣም
በቅርቡ በበርካታ ርዕሶች በርህ ይንኳኳል። ምን አለ ኢያዩስ አልከፍት ስትልና ይሃለን እስኪ በብረት ምጣድና በሳሳ አስደግፈ ስታመልጥና ዋ በጊዜ ዶሮህን ክፈት። ግድ የለም ዘንድሮስ መሞቴ ነው አለች ሴትየዋ። የቀብሩ አለት እኮ ነው።